አዲስ አበባ ለኦሮሚያ ተሰጠች። ከ4 ኪሎ ሾልኮ የወጣ ሚስጥራዊ መረጃ በቆይታችን ይቀርባል። ብቻውን ሰላማዊ ሰልፍ የወጣው ግለሰብ በፖሊስ ቁጥጥር ስር ውሏል። ግለሰቡ አብይ አህመድ ከስልጣን ወርደው ለፍርድ እንዲቀርቡ ጠይቋል። ተጨማሪ ዘገባ አዘጋጅተናል። የዘንድሮ 12ኛ ክፍል መልቀቂያ ፈተና ከወሰዱ 550210 ተማሪዎች መካከል 70544ቱ ብቻ ከ50 በመቶ በላይ ማምጣታቸው ተዘግቧል። በሶማሊያ መንግስትና በታጣቂ ቡድኑ አልሸባብ መካከል ያለው ማብቂያ የሌለው ጦርነት አሸናፊና ተሸናፊ ሳይኖር ሀገሪቱን አድቅቋል። ቀጠናውን በመንዳሰስበት የመረጃ ጊዜያችን ይቀርባል። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓታችን እነዚህንና ሌሎችንም የሀገር ውስጥና ቀጠናዊ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። እስከ ፍጻሜው አብራችሁን ቆዩም። ከኦሮሚያ ክልል ተፈናቅለው በደቡብ ወሎ ዞን መጠለያ ካምፕ ውስጥ የሚገኙ ከ15000 በላይ ተፈናቃዮች ከመንግስት ምንም አይነት እርዳታ እየተደረገላቸው እንዳልሆነ ተናገሩ። አስተያየታቸውን የሰጡ ተፈናቃዮች እንደሚሉት ከሆነ ከኦሮሚያ ክልል ከቄለም ወለጋ፣ ከሆሮ ጉድሩ፣ ከምስራቅ ወለጋ እንዲሁም ከነቀምቴ አካባቢ በብሔራዊ ማንነታቸው ምክንያት ከ2013 ከተፈናቀሉ ጊዜ ጀምሮ እስካሁን በአማራ ክልል በደቡብ ወሎ ዞንና ሰሜን ወሎ እንዲሁም ደብረ ብርሃን የመጠለያ ካምፕ ውስጥ ተጠልለው ይገኛሉ። በደቡብ ወሎ ዞን የሚገኙት እነዚህ ተፈናቃዮች በሸራ ውስጥ የተጠለሉ ሲሆን በዚህም የፀሐይና የብርድ መፈራረቅ፣ የምግብ እጥረት እንዲሁም በእነዚህ ወገኖች ላይ ኃላፊነት የሚወስድ አካል አለመኖሩ አስቸጋሪ ሆኖብናልም ይላሉ። የደቡብ ወሎ ተፈናቃዮችን ጉዳይ መንግስት ይዞታል ነው የምንባለው ያሉት ተፈናቃዩ፣ ነገር ግን መንግስት እርዳታ እየሰጠ አይደለም፣ እንዲሁም መንግስት ተፈናቃዮች ወደ ቀደመ ቦታቸው መልሻለሁ እያለ ያስተባብላል በማለት ይሰራጫሉ ያሉትን መረጃ ውድቅ አድርገዋል። አያይዘውም መንግስት ካምፕ እንዳለ ያምናል፣ ነገር ግን ምግብ አይሰጥም። ሆኖም ደቡብ ወሎ ለተፈናቃዮች እኔ ነኝ ኃላፊነት የሚወስደው፣ ምንም አይነት ድርጅት አይገባም ይላል። እሺ እርዳታ ይስጠን ብለን ስንጠይቅ ደግሞ ከ5 ወራት በኋላ ስንዴ ወይም በቆሎ ብቻ ይሰጣል ሲሉ ወቅሰዋል። መንግስት ለጉዳዩ ትኩረት አልሰጠም፣ ድርጅቶች እንዲረዱም አያስገባም ያሉት ተፈናቃዮች በ11 ካምፕ ውስጥ ብቻ 15000 የሚሆኑ ተፈናቃዮች መኖራቸውን ይናገራሉ። ማህበረሰቡ ጋር ተቀላቅለው የሚኖሩት ደግሞ በእጥፍ ሊልቁ እንደሚችሉ በመጥቀስ በአጠቃላይ በደቡብ ወሎ ዞን የተፈናቀሉ ዜጎች ቁጥር ወደ 34000 እንደሚደርስም ተናግረዋል። በተጨማሪም የምግብ አቅርቦት እጥረት በከፍተኛ ሁኔታ እንደተከሰተ የሚገልጹት ተፈናቃዮቹ በተለያዩ አካባቢዎች ተበትነው እንደሚገኙም ገልጸዋል። በተለይ ደግሞ በሰላም እጦት ምክንያት ቤተሰቦቻቸውን ያጡ ከ90 በላይ የሚደርሱ ህፃናት መኖራቸውን የሚገልጹት ደግሞ የተፈናቃዮቹ ሰብሳቢ የሆኑት ግለሰብ ህፃናቱ ወላጅ እንዳለው ልጅ ሳይሆን እንዲሁ ከሌሎች ተፈናቃዮች ጋር አብረው እንደሚኖሩ አስረድተዋል። የሚያሳድጋቸው ኃላፊነት የሚወስድ አካልም የለም በማለት ሁኔታውን ያስረዳሉ። ዘንድሮ 12ኛ ክፍል መልቀቂያ ብሔራዊ ፈተና ከወሰዱ 550210 ተማሪዎች መካከል 70544 ብቻ ከ50 በመቶ በላይ ማለፊያ ማምጣታቸው ተገለጸ። ትምህርት ሚኒስቴር ማለፊያ ውጤት ያመጡት ከጠቅላላ ተፈታኞች 12.8 በመቶ ብቻ መሆናቸውን ትላንት ማምሻውን በሰጠው መግለጫ አስታውቋል። በመላ ሀገሪቱ ለፈተና ተመዝግበው የነበሩት 563960 ተማሪዎች ነበሩ። ማህበራዊ ሳይንስ ተፈታኞች 8.3 በመቶዎቹ ብቻ ሲያልፉ ከተፈጥሮ ሳይንስ ደግሞ 16.5 በመቶዎቹ ማለፊያ ውጤት ማስመዝገባቸውን ተናግረዋል። ከተፈጥሮ ሳይንስ ተፈታኞች ከ600.591.6 ያስመዘገበው የአዳማ የኦዳ ስፔሻል ቦርዲንግ ተማሪ ሲሆን ከሴት ተማሪዎች የእንጅባራ አገው ምድር ትምህርት ቤት ተማሪ 583 ነጥብ ማስመዝገቧን ገልጧል። የኢትዮጵያ አበዳሪ ሀገራት ኮሚቴ የኢትዮጵያ መንግስት $1 ቢሊዮን ቦንድ የግዢ ማዕቀፍ ኢንቨስትመንት የቦንዱ አከፋፈል እንደገና ለማዋቀር ባለፈው ሰኔ ወር በመርህ ደረጃ የደረሱትን ስምምነት አጸደቀም። ኮሚቴው ስምምነቱ ሁሉም አበዳሪዎች በእኩል መታየት አለባቸው ከሚለው የቡድን 20 ማዕቀፍ መርህ ጋር የተጣጣመ መሆኑን ገልጧል። የአበዳሪ ሀገራት ኮሚቴ ስምምነቱ መጽደቁ ኢትዮጵያ የስምምነቱን ተግባራዊ ማድረግ እንደምትጀምር
እንድትጀምር ያስችላታል። ሆኖም ስምምነቱ ቦንድ ያዡ ወደፊት በገበያ በሚወሰን ወለድ ከኢትዮጵያ $1 ቢሊዮን ቦንድ እንዲገዛ መፈቀዱንና ቦንድ ያዡ ደግሞ ከአበዳሪ ሀገራት በተለየ እንዲጠቀም ሊያደርገው ይችላል የሚል ስጋት እንዳለውም ኮሚቴው ገልጿል። የኢሚግሬሽን አገልግሎት በትግራይ ጊዜያዊ አስተዳደር ማህተም ያልተረጋገጡ ሰነዶችን እንደማይቀበል አስታወቀ። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ፓስፖርት ለማውጣትም ሆነ የተለያዩ አገልግሎቶችን ለማግኘት ከትግራይ ክልል የሚመጡ ዜጎች የሚያቀርቡት ሰነድ በክልሉ ጊዜያዊ አስተዳደር የተረጋገጠ ካልሆነ አገልግሎት እንደማይሰጥ አስታውቋል። ተቀባይነት ያገኙ ሰነዶች የልደት ካርድ፣ መታወቂያ እንዲሁም ሌሎች ለፓስፖርት መውጫነት የሚያገለግሉ ሰነዶች በሙሉ የትግራይ ክልል ጊዜያዊ አስተዳደር ማህተም እና ሄዲንግ ያረፈባቸው መሆን አለባቸው። የትግራይ ብሔራዊ ክልላዊ መንግስት በሚል ሄዲንግ እና ማህተም የተሰጡ ማናቸውም ሰነዶች ተቀባይነት የላቸውም። የፌዴራሉ መንግስት የትግራይ ብሔራዊ ክልላዊ መንግስት የሚለውን አጠራር ስለማይቀበለውና እውቅና ስለማይሰጠው እነዚህን ህገወጥ ማህተሞች የያዙ ሰነዶች ይዘው ለሚመጡ ተገልጋዮች ተቋሙ አገልግሎት መስጠት ሙሉ በሙሉ ማቋረጡን ገልጿል። በአዲስ አበባ መገናኛ አካባቢ ትላንት ረፋድ ላይ ጠቅላይ ሚኒስትር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል መፈክር በመያዝ ብቻውን ለተቃውሞ አደባባይ የወጣ ግለሰብ በጸጥታ ኃይሎች መወሰዱ ተገለጸ። ስምና አድራሻው ለጊዜው ያልታወቀው ይህ ጎልማሳ በህዝብ ዘንድ በሰላማዊ መንገድ ተቃውሞውን ሲያሰማ የነበረ ሲሆን በተጨማሪም በኢትዮጵያ ኤሌክትሪክ ኃይልና በህገወጥ የክሪፕቶ ማይኒንግ ኩባንያዎች ይፈጸማል ባለው የሙስናና የዘረፋ ወንጀል ላይ የተቃውሞ ድምጽ ሰምቷል። ሆኖም ግን ግለሰቡ ተቃውሞውን ማሰማት እንደጀመረ ወዲያውኑ በቦታው በነበሩ የጸጥታ አካላት ተይዞ ወዳልታወቀ ስፍራ መወሰዱን የተገኘው መረጃ ያመለክታል። የኢትዮጵያ ሀገራዊ ምክክር ጉባኤ ትላንት የመዝጊያ ስነ ስርዓቱን አካሂዷል። ሆኖም የምክክር ጉባኤው ከትላንት በስቲያ ምሽት የተካሄደው ምልአተ ጉባኤ መሟላቱ ሳይረጋገጥ መሆኑን ለማወቅ ተችሏል። ምክትል ኮሚሽነር ዮናስ አዳዬ የክልል ተወካዮች ጉባኤ ያቀረበው የሽምግልና ቡድን ያቀረበውን አዲስ አበባን የተመለከተ ምክር ሐሳብ ለጠቅላላ ጉባኤ ሲያነቡ የአማራ ክልል ተወካዮች ከአዳራሽ ወጥተው እንደነበረና የተወሰኑት በኮሚሽነሮች ልመና እንደተመለሱ ምንጮች ገልጸዋል። ተወካዮቹ ኮሚሽነሮች በአዲስ አበባ ዙሪያም ያከራከረ ምክረ ሐሳብ ለጉባኤው የሚቀርበው በስራ ቡድን ደረጃ የጸደቀው ምክረ ሐሳብ ብቻ ነው በማለት የሰጡንን ማረጋገጫ አፍርሰዋል በማለት ቅሬታ ማሰማታቸው ታውቋል። የአሸማጋዮቹ ኮሚቴ አማራጭ ምክረ ሐሳቦች ሁሉም ክልሎች ዋና ከተማቸውን እንዲመርጡ በህገ መንግስቱ እንዲደነገግ ወይም አዲስ አበባ የኦሮሚያ ክልል ርዕሰ ከተማ ሆና በህገ መንግስቱ እንዲሰፍር የሚጠይቁ ናቸው። ኮሚሽኑ በፊናው የኢትዮጵያ ሀገራዊ ምክክር ጉባኤ ከሳምንታት የምክክር ሂደት በኋላ በትላንትናው ዕለት በስኬት መጠናቀቁን አስታውቋል። የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ የጉባኤውን መጠናቀቅ አስመልክተው ለመገናኛ ብዙሃን በሰጡት መግለጫ በዚህ ታሪካዊ መድረክ ከ4000 በላይ ኢትዮጵያውያን በአንድ ላይ በመሰባሰብ እጅግ መሰረታዊ በሆኑ 8 ሀገራዊ አጀንዳዎች ላይ ሲመካከሩ መቆየታቸውን አስታውቀዋል። ተመካካሪዎቹ በመጨረሻም ለዘመናት ለቆዩ አለመግባባቶች መፍትሄ የሚሆኑ ምክር ሐሳቦችን አጠናቀው ለኮሚሽኑ ማስረከባቸውን አክለዋል። በሂደቱ ተመካካሪዎች በአንዳንድ ጉዳዮች ላይ በቀላሉ እየተግባቡ በአንዳንድ ጉዳዮች ደግሞ ጊዜ ወስደው ጠንከር ያሉ ውይይቶችን እያደረጉ በመጨረሻም አብዛኞቹ ጉዳዮች ላይ መግባባት መቻላቸውን ተናግረዋል። ኮሚሽኑ ሂደቱን ሲከታተል ሁሉም የምክክር መድረኮችን በመደማመጥ በመነጋገርና በመቻቻል ሲከናወኑ እንደነበረ ማረጋገጥ እንደቻለ ነው ምክትል ዋና ኮሚሽነሯ ሂሩት የተናገሩት። የሀገራዊ ምክክር ጉባኤው ዓላማ ልዩነት ያላቸው ባለድርሻ አካላት ተወያይተው የጋራ መግባባት በመፍጠር በጋራ ወደፊት መምራት የሚችሉበትን እድል መፍጠር እንደሆነ ማስረድተዋል። ሀገራዊ ምክክሩ አሸናፊና ተሸናፊ የመለየት ሂደት አይደለም ያሉት ምክትል ዋና ኮሚሽነሯ ሂሩት ይህ ሂደት አንዱ ወገን ተሸንፎ ሌላ ወገን የሚያሸንፍበት ውይይት አይደለም ብለዋል። በሶማሊያ መንግስትና በታጣቂ ቡድኑ አልሸባብ መካከል ያለው ማባሪያ ያጣ ጦርነት አሸናፊና ተሸናፊ ሳይኖረው ሀገሪቱን አድቅቋታል። ክራይሲስ ግሩፕ በሐምሌ 2018 ባወጣው ሪፖርት በሀገሪቱ አሁን ላይ የታየ ያለው የኃይል ሚዛን
ተመሳሳይ ቅርጽ ያለው ነው። የሶማሊያ መንግስትም ሆነ አልሸባብ ይህ ነው የሚባል ወታደራዊ ብልጫ አላገኙም። ይህም ሶማሊያን አሰልቺ ለሆነ ጦርነት አዙሪት ዳርጓታል። በሶማሊያ የደቡብ ምዕራብ ግዛት ባይዶዋ ክልል ለቀድሞ ፕሬዝዳንት አብዱልአዚዝ ሐሰን መሐመድ ታማኝ የሆኑ ታጣቂዎች ነሐሴ 11 ቀን 2018 በባይዶዋ ጥቃት መክፈታቸውን አልጀዚራ ዘግቧል። የሶማሊያ መከላከያ ባይዶዋን ከተቆጣጠረ ከመጋቢት 2018 ጀምሮ አስተዳደሩ በፌዴራሉ መንግስት ስር ሆኖ መቆየቱ ይታወሳል። ታጣቂዎቹ የከፈቱት ጥቃትን ተከትሎ መከላከያው እርምጃ በመውሰድ ከከተማዋ እንዳስወጣቸው የሶማሊያ መከላከያ ሚኒስቴር አስታውቋል። እንደ አልጀዚራ ዘገባ ከአልቃይዳ ጋር ግንኙነት አለው ከሚባለው ታጣቂ ቡድን አልሸባብ ጋር በመሆን ጥቃት ከፍተዋል የተባሉ ታጣቂዎች ከተማዋን መቆጣጠራቸውን አስታውቀው ነበር። አጃንስ ፍራንስ ፕሬስ እንደሚለው የሶማሊያ መከላከያ ባይዶዋን ከተቆጣጠረው ከመጋቢት 2018 ወዲህ ከባድ ውጊያ ሲደረግ ይህ የመጀመሪያው ነው። በዚህም ህንፃዎችና ቤቶች ወድመዋል። ውጊያው በሁለት አቅጣጫ ስለነበረም በርካቶች ሞተዋል። ቤተሰቦቻችን በመጨረሻም የዕለቱን የውጭ ሀገር ገንዘቦች የምንዛሬ ዋጋ ወደ እናንተ እናቀርባለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 160 ብር እየተመነዘረ ነው። ዩሮ 186 ብር ከ9 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ8 ሳንቲም፣ የስዊዝ ፍራንክ 204 ብር ከ4 ሳንቲም፣ ድርሃም 46 ብር ከ1 ሳንቲም፣ ሪያል 45 ብር ከ7 ሳንቲም ይመነዘራል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 160 ብር ከ8 ሳንቲም፣ ፓውንድ ስተርሊንግ 214 ብር ከ9 ሳንቲም፣ ዩሮ 187 ብር ከ6 ሳንቲም፣ የስዊስ ፍራንክ 197 ብር ከ6 ሳንቲም፣ ድርሃም 44 ብር ከ7 ሳንቲም፣ ሪያል 44 ብር እንዲሁም የቻይና ዩዋን 23 ብር ከ5 ሳንቲም የተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 162 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 214 ብር ከ9 ሳንቲም፣ ዩሮ 188 ብር ከ8 ሳንቲም እንዲሁም የስዊስ ፍራንክ 198 ብር ከ1 ሳንቲም የተመነዘረ ነው።